ጽጌ አስተራየ ሰሪጹ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ዘመነ ጽጌ የዘመነ መጸው ንዑስ ክፍል መጀመሪያ ነው። ጊዜውም ከመስከረም 26 እስከ ኅዳር 5 ቀን ያለው 40 ዕለት ሲሆን ትርጉሙም የአበባ ጊዜ ማለት ነው። ሁሉን የማስደሰት ፍላጎት ያለው ጌታ በአርአያውና በምሳሌው የፈጠረው ሰው ሰማይን እያየ በከዋክብት ምድርን እያየ በአበቦች እንዲደሰት በመውደዱ ኮከብን ለሰማይ ውበት አበባን ለምድር ጌጥና ሽልማት አድርጎ ሰጠ። ከዚህ የተነሳ ኮከብ ሰማይን አበባ ምድርን ያስጌጣሉ። በዚህም ኮከብ ሰማይን አበባ ምድርን በባህሪያቸው እንዲያስውቧት ሁሉ ራሳቸውና ገንዘባቸውን የተወደደና ያማረ መስዋዕት አድርገው ለአምላካቸው የሚሰጡ ምዕመናን ገርልም እንዲሁ ለቤተ ክርስቲያን የመውደድ ጌጥን ይሰጧታል። አበቦች ለእንቡጣቸው ፈንድተው ከአቃፊያቸው ወጥተው የየራሳቸውን ፍሬ ይዘው ለመጀመሪያ ጊዜ በምድር ላይ መታየት የጀመሩት ዓለም በተፈጠረችበት በሦስተኛው ዕለት ማለትም ማክሰኞ ሚያዝያ 1 ቀን ነው። ስለዚህ ጉዳይ ቅዱስ ያሬድ ከሙሴ ቃል በመነሳት በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ፣ ፀሐይን በጠፈር ላይ አሰለጠነው፣ የሠራ ሁሉ መልካም እንደሆነ እግዚአብሔር አየ። ዳግመኛ ምድር አበቦችን በየጫፉ ፍሬዎችን በየአይነቱ ታውጣ አለ በማለት እሁድ፣ ማክሰኞና ረቡዕ የተፈጠሩትን ድንቅ ፍጥረታት በአንድ ላይ በማጣመር ገልጿል። ዘፍጥረት ምዕራፍ 1 ከቁጥር 1 ከ31። ጽጌ የዓይን አምሮት መዳኛ የመልካም ፍሬ መገኛ በመሆን የጌታችን የእመቤታችን የመስቀልና የቤተ ክርስቲያን ምሳሌ ይሆናሉ። ጽጌ የጌታ ምሳሌ ነው። ጽጌ የእመቤታችን ምሳሌ መሆኑ እውነተኛው ፍሬ ክርስቶስ ከእርሷ መገኘቱን ለማመልከት ነው። ሌላው ደግሞ በፍሬ የተመሰለው ጌታ ሥጋውና ደሙን እውነተኛ መብልና መጠጥ አድርጎ በመስጠቱ የፍሬ መገኛ በሆነው አበባ ተመስሏል። ስለዚህም ሁኔታ ሊቁ ቅዱስ ያሬድ ከኢሳይያስ ቃል በመነሳት ከእሴይ ሥር በትር ትወጣለች፣ ከእርሷም አበባ ይወጣል፣ ይህችውም በትር የማርያም አምሳል ናት፣ ከእርሷ የተገኘው አበባም የወልድ አምሳል ነው ብሏል። ጽጌ የእመቤታችን ምሳሌ ነው። አበባን ተወዳጅነት የሚያድለው ማራኪ የሆነው ውጫዊ ገጽታው ብቻ ሳይሆን ለሰውም ሆነ ለእንስሳት ሕይወት በተስፋነት የሚጠበቀው ፍሬ መገኛ ጭምር ስለሆነ ነው። እመቤታችንም የእውነተኛው ፍሬ መገኛ በመሆኗ በአበባ ትመሰላለች። በፍጡራን አንደበትም ልዩ በሆነ ስጦታዋ ትደነቃለች። ወደፊት ለሚገኘው ዘላለማዊ የክብር ሥራ የመረጣት ኃይልም እጅግ ድንቅ ነው። ከዚህ የተነሳ ሕይወትና ድህነት በእርሷ ሥጋና በዘላለማዊ አምላክ ውህደት ሆኗልና ከትውልድ ወደ ትውልድ በሚያልፈው በአዳም ዘር ውስጥ ታትማ ትኖራለች። ለዘላለምም ያመሰግናታል፣ የመዳን ምክንያት ናትና። የአገልጋዩን መዋረድ አይቷልና በክንዱ ታላቅ ሥራን አደረገ። የቃል ማደሪያ የሆነችው አበባ ለዘላለም አትረግፍም፣ የሕዝብ መድኃኒትም ናት። የሉቃስ ወንጌል ምዕራፍ 1 ከቁጥር 48። ስለዚህ በመዓዛዋ የቅዱሳን የሕሊና ዕረፍት ናት። በእናታችን በሔዋን አማካኝነት የመጣው ውርደትና ስደት ከሔዋን ልጆች ሁሉ ያልደረሰበት ያለ እመቤታችን ማንም የለም። በመሆኑም ከሔዋን ዘር በተገኘችው በድንግል ማርያም ልዕልና የተነሳ የሔዋንና የልጆቿ ውርደት ተወግዶ ጸሎታቸው ተቀባይነትን አግኝቷል። ስለዚህ እመቤታችን ዓለም ለዘላለም በየዕለቱ ወደ ድህነት የሚገባባት በር ናትና ለማበብና ለማፍራት ወንዝ ዳር ተተክላ እንዳለች እንደማትረግፍ አበባ እንደማትጠወልግ ለምለም ተክል ለዘላለም ያለመለወጥ ትኖራለች። መዝሙር 1 ከቁጥር 3። እናም እመቤታችን ደካማው ኃይለኛ፣ ኃይለኛውም ደግሞ ደካማ የሆነባት ማለትም እሳትና እንጨት ያልተጠፋፉባት ሙሴ ያያት የለመለመች የጳጦስ እንጨትና ስለ ዘላለም መንግሥት ዕውቀት ከዘሩ መንግሥት እንዳይጠፋ ቃል የተገባላት
የይሁዳ መንግሥት በር ናት። እመቤታችን ከይሁዳ ነገድ ለዘላለም መንግሥት ሕይወት የወጣች የወይን ሐረግ በደብረ ሲና በጳጦስ እንጨት ላይ የታየውን ምሳሌ በእውነት ያሳየች ጳጦስ ናት። ጽጌ የመስቀል ምሳሌ ነው። በማር ሥራ ላይ የተሰማሩ ንቦች አንድ ሆነው በአበባ ላይ እንደሚሰፍሩ ሁሉ ቅዱስ ጳውሎስ እርሱ ሰላማችን ነው፣ ሁለቱን ያዋሃደ በአዋጅ የተነገሩትን የትእዛዛት ሕግ ሽሮ በመካከል ያለውን የጥል ግድግዳ በሥጋው ያፈረሰ፣ ይህም ከሁለታቸው አንድን አዲስ ሰው በራሱ ይፈጥር ዘንድ ጥልንም በመስቀሉ ገድሎ በእርሱ ሁለታቸውን በአንድ አካል ከእግዚአብሔር ጋር ያስታርቅ ዘንድ ነው እንዳለ። ሕዝብና አሕዛብ በአንድነት የተሰበሰቡባት አበባ የዕለተ ዓርቡ የክርስቶስ መስቀል በመሆኑ መስቀል አበባ ይባላል። ቅዱስ ያሬድ ሰሎሞን ስለ ማርያም ሲናገር እነሆ ክረምቱ አልፎ በረከት ተተካ፣ የክርስቶስ መስቀል በማርያም ባህሪ ዛሬ አብበዋልና የበረከት አበባ ሳያልፈን ኑ እንደሰት እንዲል። በመሆኑም በባህሪው መወሰን የማይስማማውን አምላክ ማርያም በባህሪዋ ስለወሰነችው በተመረጠችው ዕለተ ዓርብ መስቀል ያለ ባህሪው በማርያም ባህሪው ተሸከመው። ጽጌ የቤተ ክርስቲያን ምሳሌ ነው። የክርስቶስ ስጦታ ወይም ፍሬ ሁልጊዜ እስከ ዕለተ ምጽአት በቤተ ክርስቲያን ውስጥ ሲሰጥ ይኖራል። ለዚህ ጌታ ሰሪው አባቴ፣ ተካዩ እናንተ፣ ቅርንጫፎቹ የሆናችሁ የወይን ግንድ እኔ ነኝ አለ። የተናገረበት ምክንያትም አንደኛው በእመቤታችን ጽጌነት ስለተገኘው ፍሬ ወይን ሰው ስለመሆኑ ሲሆን፣ ሁለተኛው ደግሞ ሊቁ ቅዱስ ያሬድ በዝማሬው ገጽ 125 ላይ ሰቃልያን አይሁድ በጎልጎታ አውድማ ከጨመቁት ወይን ሕዝበ ክርስቲያን እውነተኛ መጠጥን ጠጡ እንዳለ፣ እርሱ ለቤዛ ዓለም በዕለተ ዓርብ በቀራንዮ አደባባይ በመልዕልተ መስቀል በተሰቀለ ጊዜ ስለተቆረሰው ሥጋና ስለፈሰሰው ደም እንዲሁም በዚህች ዕለት ለዓለም ሁሉ ስለተሰጠው ልጅነት ነው። ለዚህ ቤተ ክርስቲያን በየጊዜው እንደ አዲስ ሆኖ ሲፈነዳ የሚኖረው አበባ ምሳሌ ናት። የተለየሽ ጽዮን ቤተ ክርስቲያን ሆይ መሠረትሽን ከፍ ከፍ አደረገው፣ ግድግዳዎችሽንም በመረግድ ደመደማቸው። ልጆችሽ በእግዚአብሔር ዘንድ የሰለጠኑ ናቸው። በምድረ በዳ እንዳለች የሱፍ አበባ ለጋ የሆነ የወይን አበባ ሽታን ትሸቻለሽ፣ የበረከትንም ፍሬ ታፈሪያለሽ። ትንቢተ ኢሳይያስ ምዕራፍ 14 ከቁጥር 13። ድጓ ዘጽጌ በማለት በኢየሩሳሌም ለእስራኤል ዘሥጋ የተነገረው በቤተ ክርስቲያን ለእስራኤል ዘነፍስ የተፈጸመ መሆኑን ተርጉሞ ሊቁ ቤተ ክርስቲያን እውነተኛ ፍሬ የሚገኝባት አበባ መሆኗን አስረድቶናል። በሌላም ቦታ በዝማሬው ገጽ 23 ላይ ልጅ ወንድሜ መልከ መልካም ደመግቡ ቀይ ነው፣ ቤተ ክርስቲያን ክርስቶስን ስለለበሰው ሥጋ ቀይ ጎልማሳ አለችው እንዳለው የክርስቶስ ሥጋ የሚያፈራባት የአበባ እንጨት የሆነችው ቤተ ክርስቲያን አበባ ትባላለች። ጽጌ በተሰኘው ዘመን ውስጥ 5ም 6ም ሰንበታት እንደ ዘመኑ ይገኛሉ። በእነዚህ የጽጌ ሳምንታቶች ሁሉ ጊዜው ሁሉ ህልፈት የሚጠበቅበት ስለመሆኑ ስለ ክርስቶስ ሙሽራነትና ስለ ቤተ ክርስቲያን ሙሽሪትነት አምላክ በቃሉ የሚቆም ታማኝና ወደር የሌለው ይቅር ባይ ዳኛ ሰማይን በከዋክብት ምድርን በጽጌ በማስጌጥ ሁሉን የሚያከናውን ጥበበኛ መሆኑን የሚገልጹ መዝሙራት ይባላሉ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር።